የታሪካችን መጀመሪያ የሚወስደን በአንድ የምርምር ላብራቶሪ ውስጥ ወደ ተፈጸመ አስደንጋጭ የግድያ ትዕይንት ነው። በቦታው ላይ ዶክተር ጊሱ የተባለ ሳይንቲስት ይታያል። ሕይወቷ ካለፈችው ልጇ አጠገብ ቆሞ በሐዘንና በቁጭት ልጄ ባክሽ ጥቂት ጊዜ ብቻ ስጪኝ፣ በእርግጠኝነት እንደገና በሕይወት እመልስሻለሁ ይላታል። ዶክተር ጊሱ ይህንን ብሎ ከሻንጣ ውስጥ ያወጣቸውን መድኃኒቶች ለልጁ ሊወጋ ሲዘጋጅ በድንገት የጸጥታ ኃይሎች በሩን ሰብረው በመግባት ሊያስቆሙት ይሞክራል። ይህ እብድ ሳይንቲስት ልጁን በሕይወት ለመመለስ በሚያደርገው እኩይ ሙከራ እስካሁን ድረስ ከ100 በላይ ንጹሐን ሰዎችን እንደ እንስሳ እየሞከረ ጨርሷቸዋል። ፖሊሶቹም የመጡት ይህንን አሰቃቂ ድርጊቱን ለማስቆም ነበር። ጊሱ ግን መድኃኒቱን ለልጁ ሊሰጣት ሲታገል አንደኛው ፖሊስ እጁ ላይ በጥይት ይመቷል። ነገር ግን በዚያችው ቅጽበት መላው ምድርን የሚያናውጥ እጅግ አስፈሪ የመሬት መንቀጥቀጥ ይከሰታል። የመሬት መንቀጥቀጡ ኃይል እጅግ አጥፊ ከመሆኑ የተነሳ መላዋ ደቡብ ኮሪያ በአንድ ጀንበር ፈራርሳ ወደ ፍርስራሽ ክምርነት ትቀየራለች። አሁን ታሪኩ 3 ዓመታትን ወደፊት ተሻግሯል። የአስፈሪ አደጋ ከተከሰተ 3 ዓመታት ቢያልፉ በአገሪቱ ላይ አንዲት ጠብታ ዝናብ እንኳን አልዘነበም። በዚህ ምክንያት የኮሪያ ሕዝብ የሚበላውና የሚጠጣው ከማጣቱም በላይ ለመጠለያ የሚሆን አንዳችም ጠንካራ ሕንፃ አልቀረለት። ሁሉም ሰው በየሜዳው ድንኳን ጥሎ በችግርና በሰቆቃ ለመኖር ተገዷል። በዚህ መሃልም ጂዮን የተባለ ወጣት የሚበላ ነገር ፍለጋ አካባቢውን ሲያስስ ይታያል። በድንገት ግን አይኑ አንድ ግዙፍ አዞ ላይ ያርፋል። ጂዮንም አዞውን ለማደን ቀሱ ላይ እሳት አንድዶ በቀጥታ አይኑ ላይ ይሰካበታል። ይሁን እንጂ የድርጊቱ አዞውን ይበልጥ ከማስቆጣት ባለፈ አልገደለውም። አዞም ወደ ወጣቱ ሲገሰግስ ወጣቱም ራሱን ለማዳን በአቅራቢያ ወደ ነበረች አሮጌ መኪና ውስጥ ይገባል። አዞ ግን የመኪናዋን መስታወት እየሰባበረ ሊበላው ባለበት በዚያ አስፈሪ ሰዓት ናምሳን የተባለ ደንዳና ሰው በቦታው ደርሶ የአዞውን ጭራ በባዶ እጁ ይዞ ከመኪና ውስጥ በመጎተት ያውጣውና ከዚያም በያዘው ስለታማ ሰይፍ ያንን ግዙፍ ፍጥረት በአንድ ምት ለሁለት ሰንጥቆ ይጥሏል። ጂዮንና ናንሳም ከዚህ ቀደምም በደንብ የሚተዋወቁ የቅርብ ጓደኛሞች ነበሩ። በሌላ በኩል ደግሞ ሱና የተባለች ወጣት እናያለን። ከታላቁ አደጋ በኋላ ከቤተሰቦቿ የተረፉት እሷና በሽተኛ አያቷ ብቻ ናቸው። አሮጊቷ ከየቦታ ያጠራቀሙትን ቆሻሻ ውሃ አምጥተው በከሰል ድንጋይ በመጠቀም ቤት ውስጥ እያጣሩ ለመጠጥ ውሃ ለመዋል ሲደክሙ ይታያሉ። በዚሁ ሰዓት ጂዮን ወደ ሰፈሩ ሰዎች እየጮኸ የሚበላ ስጋ ይዞ መምጣቱን ሲያበስር የአካባቢው ነዋሪዎች በሙሉ የተራበ አንጀታቸውን ለመሙላት ወደ ሳን ዘንድ ይተማሉ። በወቅቱም ገንዘብ ስላልነበረ ንግዱ የዕቃ በዕቃ ልውውጥ ነበር። አንዲት ባለጸጋ ሴት ደግሞ የያዘችውን በርካታ የወርቅ ጌጣጌጥ ለሳን እያሳየች ይህን ሁሉ ጌጥ ውሰድና በምላሹ ያዘውን ጭራ ሙሉ በሙሉ ስጠኝ ስትል ትማጸኗለች። ሳን ግን ነገሩን ሳይቀበለው ይህ ስጋ ለአንቺ ብቻ የተዘጋጀ አይደለም ይላታል። በጌጣጌጡ ምትክም የሞተ እባብ ሰጥቷት ይህንን ሙሉን ይዘሽ መሄድ ትችያለሽ ብሎ ያሰናብታታል። በዚህ መሃል ሱና ስጋ ለመግዛት ወደዚያ ትመጣለች። ጂዮን ሱናን ይወዳታል። ሳን ደግሞ እንደገዛ ልጁ አድርጎ ነው የሚያየት። እሷም ለስጋው መለወጫ የሚሆን የሱፍ ልብስ ለሳን ትሰጠዋለች። ነገር ግን በዚያችው ቅጽበት ራሳቸውን እንደ ፖሊስ የቆጠሩ ወንበዴዎች ወደ ሰፈሩ እየገሰገሱ ይመጣሉ። ከዚህ አሰቃቂ የመሬት መደረመስ በኋላ ግማሹ ያህል የኮሪያ ሕዝብ ስላለቀ በአገሪቱ ላይ ምንም አይነት ሕግና ደንብ ስርዓት የሚባል ነገር የለም። እነዚህ ወንበዴዎችም የመጡት ሳንን ፈልገው ቢሆንም አይናቸው ግን ወጣቷ ሱና ላይ ያርፋል። መሪያቸውም ወደ እሷ ቀርቦ በአሁኑ ሰዓት ያንቺ ዕድሜ ላይ ያሉ ሴቶች በጣም ጥቂት ናቸው፣ ስለዚህ አንቺ ለእኛ ትፈለጊያለሽ ብሏት በግድ እየጎተቱ ሊወስዷት ሲሉ ጂዮን ሊከላከልለት በቁጣ ከወንበዴዎቹ ጋር ጠብ ውስጥ ይገባል። እነሱ ግን ብዛት ስለነበራቸው እሱም መሬት ላይ ጥለው አፈር ከደም ያበሉት ይጀምራሉ። ይህንን ያየው ሳን ግን ወደ መሃል በመግባት ወንበዴዎቹን አንድ ባንድ ያረግፋቸዋል። ለሳን ያንን ሁሉ ጉልበተኛ በአንድ ጊዜ መደብደብ እናንተ ይህን ቪዲዮ ላይክ አድርጋችሁ ቻናሉን ደግሞ ሰብስክራይብ እንደማድረግ ያህል ቀላል ነበር። ቤተሰብ በአንድ ሰከንድ ልታደርጉት የምትችሉት ላይክ እና ሰብስክራይብ ለእኛ ይህንን ቪዲዮ ለመስራት ከ10 ሰዓት በላይ ለሚወስድብን ምስኪኖች ከምታስቡት በላይ ነው። አትርሱት። ሳንም የወንበዴዎቹን መሪ ይዞት ባለበት እጁ ላይ ንጹህ የመጠጥ ውሃ ይመለከታል። በመገረምም የአለቃችሁ ስም ማን ነው? ይህንን ውሃ ከየት አገኛችሁት? ሲል ይጠይቀዋል። መሪውን በፍርሃት ተውጦ የአለቃችን ስም ታይገር ይባላል፣ ውሃውን ደግሞ የምናመጣው ከአንድ ትልቅ አፓርታማ ውስጥ ነው ብሎ ይመልሳል። ሳን ግን ከመሬት መንቀጥቀጡ በኋላ የተረፈ አንድም አፓርታማ የለም፣ ስለ የትኛው አፓርታማ ነው የሚታወሩት? ይላቸዋል። ወንበዴውም የተረፈ አንድ አፓርታማ አለ፣ ነገር ግን ከዚህ ቦታ በጣም የራቀ ነው ሲል ይመልሳል። ሳንም በቁጣ ሂድና ለአለቃህ ታይገር ንገረው፣ እሱም ሆነ ማናቸውም ሰዎቹ እዚህ አካባቢ ዝር ካሉ ሁላችሁንም በገዛ እጄ ነው ምገላችሁ ይለዋል። ወንበዴውም ከመሄዱ በፊት ሳንን ስሙን ጠይቆት ስለነገረው ወንበዴው አለቃው ታይገር እንዲፈልገው ያዘዘው ሰው ከፊቱ የቆመው ጀግና መሆኑን ተረድቶ ይደነግጣል። ከዚያ በኋላ ወንበዴዎቹ በፍርሃት ከሰፈሩ ሸሽተው ይሄዳሉ። የሳንን ጀግንነት የተመለከተችው ያቺ ባለጸጋ ሴትም በሳን ፍቅር ወድቃለች። ከዚህ ክስተት በኋላ ሳንና ጂዮን ወደ ሱና ቤት እያመሩ ወደዚያ ያለው ወደ ተባለው አፓርታማ ሄደው ንጹህ ውሃ ስለማምጣት ይመካከራሉ። ሁለቱ ጓደኛሞች እየተነጋገሩ ወደ ቤት ሲደርሱም የእነሱና በር ላይ ሙሉ ሱፍ የለበሱ እንግዶችን ያገኛሉ። ሳንም በመገረም ሱናን እነዚህ ሰዎች ማናቸው ብሎ ሲጠይቃት ሱናን በጥሩ ስሜት እነዚህ እኮ ጥሩ ሰዎች ናቸው፣ እሷ ደግሞ አስተማሪ ነች ስትል ታስተዋውቃቸዋለች። አስተማሪያም ወደ እነሳን ዞር ብላ እኛ የምንኖረው በደህንነቱ አስተማማኝ በሆነ አፓርታማ ውስጥ ነው፣ እዚያ ደግሞ የተትረፈረፈ ምግብ፣ ንጹሃና የሕክምና ዶክተሮች አሉ። በአሁኑ ሰዓት እንደ ሱና ያሉ ታዳጊ ወጣቶችን የመጠበቅና የመንከባከብ ስራ እየሰራን ነው። ምክንያቱም ወጣቶች የሀገር ተስፋዎች ናቸው። እኛ የኮሪያን የወደፊት ዕጣ ፈንታ ለመታደግ
ታዳጊዎችን በአፓርታማችን ውስጥ በምግብና በደህንነት ጠብቀን እናቆያቸዋለን። ይህም ወደፊት ሀገራችንን እንደገና እንድታድግ ይረዳታል በማለት ትገልጽለታለች። ሱናም ነገሩ መልካም መስሎ ስለታያት አስተማሪያን ሳንና ጂዮን ለእኔ እንደ እውነተኛ ቤተሰቦቼ ናቸው፣ ታዲያ እነሱም አብረውን መምጣት ይችላሉ ስትል ትጠይቃለች። አስተማሪዋ ግን ፈገግ ብላ ለጊዜው ግን አይቻልም፣ ምክንያቱም አሁን ላይ ቅድሚያ የምንሰጠው ለታዳጊዎችና ለቅርብ ወላጆቻቸው ብቻ ነው። ከእነሱ በኋላ የሚተርፍ ቦታ ካለን በእርግጠኝነት እነሱንም ይዘናቸው እንሄዳለን ስትል ትመልሳለች። በመጨረሻም ሱና ወደ ጂዮን ዞር ብላ ሁልጊዜ እኛን ለመጠየቅ ወደዚያ ብለው ተሰናብተው ከአስተማሪዋና ከረዳቶቿ ጋር ጉዞውን ወደ አፓርታማው ይቀናሉ። እነሱ ከሄዱ በኋላ በዚያው ምሽት ሳንና ጂዮን እየተነጋገሩ ሳለ ለጂዮን ዛሬውን በዲዎቹ ሱና ላይ ሊያደርሱት ከነበረው አደጋ አንጻር በእነዚያ ደግ ሰዎች እጅ ተከባ ወደ አስተማማኝ ቦታ መሄዷ ትልቅ ነገር ነው ይለዋል። ነገር ግን ልክ በዚህ ጠዋት ጂዮን በአካባቢው ላይ አንድ ያልተለመደ ነገር ያስተውላል። ጂዮን በትኩረት ሲመለከት የሳን የሟች ልጅ ፎቶግራፍ ላይ ያለው ፊትና የሱና መልክ እርስ በእርሳቸው እጅግ በጣም እንደሚመሳሰሉ ያስተውላል። የሳን ገዛ ልጁ ያኔ በዚህ አስፈሪው የመሬት መንቀጥቀጥ ነበር ህይወቱ ያለፈው። በሌላ በኩል ደግሞ ሱናና አያቷ ከእነዚያ ሰዎች ጋር አብረው ሲጓዙ እንመለከታለን። በመንገዳቸው ላይም ሌሎች ረዳቶች በርካታ ታዳጊ ወጣቶችና ወላጆቻቸውን ይዘው ወደ እነሱ ሲቀላቀሉ ያገኟቸዋል። ከተቀላቀሏቸው አዲስ ቡድኖች መካከል ጂዮ የተባለች አንዲት ልጃገረድ ትገኝበታለች። እሷም ወደ ሱና ቀረብ ብላ ጓደኛሞች ለመሆን ትጠይቃታለች። ምክንያቱም ሁለቱም የ18 ዓመት እኩያ ነበሩ። ሱናም ጥያቄዋን በደስታ ተቀብላ ወዲያውኑ ይግባባሉ። ነገር ግን በዚህ ድካም በበዛበት ጉዞ ላይ የሱና አያት መራመድ አቅቷት መንገድ ላይ ዝልፍልፍ ብላ ትቀመጣለች። ይህንን ያየችው አስተማሪዋ ግን ፈጠን ብላ እዚህ ቦታ ላይ መቆማችን በፍጹም ደህንነት አይሆንም፣ ምክንያቱም የአካባቢው ወንበዴዎች ካዩን ጨፍጭፈውን የሚበሉን ስትል ስጋቷን ትገልጽለታለች። ስለዚህም አያቷን አሁን ከሁለቱ ረዳቶቻችን ጋር አብራችሁ በአቅራቢያ ወደሚገኝ የሕክምና ማዕከል ሄዳችሁ ረፍት አድርጉ፣ ነገ ጠዋት ወደኛ እንዲያመጣችሁ እናደርጋለን ትላቸዋለች። ሱናም የአስተማሪዋን ሐሳብ በቅንነት ተቀብላ አያቷ እንድታርፍላት ከነዚያ ሁለት ረዳቶች ጋር ትልካታለች። ትንሽ ራቅ ብለው ሲጓዙም እነሱን ለመውሰድ የመጡ በርካታ መኪናዎች ይጠብቋቸው ነበር። ሁሉም ወደ መኪና ውስጥ እየገቡ ወደ አፓርታማው ጉዟቸውን ይቀጥላሉ። በዚሁ ሰዓት ጂዮንና ሳን ለተለመደ ያደን ስራቸው ፍለጋ ወጣ ብለው ነበር። ነገር ግን በድንገት በመንገዳቸው ላይ ያዩት ነገር ደማቸውን ያፈለዋል። ቅድም ከአስተማሪዋ ጋር አብረው የመጡት ረዳቶች የሱናን አያትና አብሯቸው የነበረውን ሌላኛውን አረጋዊ በጭካኔ ሲገሏቸው በአይናቸው ይመለከታሉ። ጂዮን ይህንን ሲያይ በከፍተኛ ድንጋጤና ቁጣ መጮህ ይጀምራል። ነገር ግን ሰዎቹ ወዲያውኑ እነ ጂዮን ላይ ጥይት ይተኩሳሉ። ሳን ግን ዝም ብሎ አልተመለከተም። በፍጥነት ጥቃት መሰንዘሩን ይቀጥላል። ሳን በአንደኛው ረዳት ደረት ላይ ሰይፉን ሰክቶ ቢያሳልፈውም የሚገርመው ግን ያ ሰው ምንም አልሆነም። ሰይፉን ከደረቱ ላይ በቀላሉ መዞ አውጥቶ እንደገና ሳንን ለማጥቃት ወደፊቱ ይገሰግሳል። እነዚህ ፍጥረታት ከተመቱ በኋላ እንኳን በሰከንዶች ውስጥ መልሰው ሕያው የሚሆኑ ፍጥረታት ነበሩ። ጂዮንና ሳንም ተባብረው ከነዚህ አስገራሚ ፍጥረታት ጋር የተጋደሉ ሳለ በድንገት አንዲት ልጃገረድ በቦታው ደርሳ ወንበዴዎችን ለመዋጋት ታግዛቸዋለች። በመጨረሻም ሳን የሁለቱን ረዳቶች ራስ በሰይፍ ቆርጦ ሲጥላቸው ፍጥረታቱ በሙሉ ይሞታሉ። ነገር ግን ምን ያደርጋል የሱና አያት ሕይወቷ አልፏል። በመሆኑም ጂዮንና ሳን በከፍተኛ ሐዘን ሆነው የሱናን አያት አስክሬን ይቀብሩታል። ከቀበሩትም በኋላ ሁለቱ ጓደኛሞች ወደዚያች በውጊያ ወደ ረዳቻቸው ልጃገረድ በማምራት ለመሆኑ አንቺ ማነስ ሲሉ ይጠይቋታል። እሷም ስትመልስ በዚህ አፓርታማ ውስጥ የታገቱትን ንጹሃን ሰዎች ለማዳን የእናንተ እርዳታ ያስፈልገኛል ትላቸዋለች። ጂዮንም በመገረም ለመሆኑ አሁን እዚህ የተጋደልናቸው ምን አይነት ፍጥረታት ናቸው? በአፓርታማ ውስጥ የታገቱት እነማን ናቸው? ሲል በጥያቄ ያጣደፏታል። እዚህ ጋር ታሪኩ ወደ ኋላ ይመልሰናል። ይህች ልጅ ሻምበል ሊ ትባላለች። የደቡብ ኮሪያ አየር አባል ነች። ሊ ታሪኳን ስታስረዳ ከመሬት መንቀጥቀጡ በኋላ እሷና የቡድኑ አባላት የአካባቢውን ሁኔታ ሲቃኙ አደጋው ሳይበግረው ተስተካክሎ የቆመ አንድ ትልቅ አፓርታማ ያገኛሉ። ከዚህ በኋላ ነው እንግዲህ የተረፉትን ንጹሃን ሰዎች በሙሉ አምጥተው በዚህ አፓርታማ ውስጥ ለማስጠለል የወሰኑት። ከዕለታት አንድ ቀንም ዶክተር ጊሶ የተባለ ሐኪም ወደ እነሱ ይመጣል። በአካባቢው የተረፈ ብቸኛው ሐኪም ነው። በመሆኑም በደስታ ተቀብለው አብሯቸው እንዲኖር አደረጉት። ዶክተር ጊሶም እዚያው እየኖረ ሰዎችን በታማኝነት ማገልገሉን ቀጠለ። ነገር ግን ነገሩ ሁሉ መልካም ይመስል እንጂ አንድ ቀን ሻምበል ሊ ወደ ዶክተሩ ቢሮ በመሄድ አንድ ያልተጠበቀ ጥያቄ ታነሳለች። ዶክተር፣ እዚህ የታቀፉ የብዙ ታዳጊዎች ወላጆች ልጆቻቸው ወደ እርሶ ሕክምና እንደመጡ ይናገራሉ። ነገር ግን ልጆቹ እዚህ ከመጡ በኋላ ፈጽሞ አልተመለሱም። ለምንድን ነው ስትል ትጠይቀዋለች። ልክ በዚህ ሰዓትም ሌላኛው የጦር መኮንን ሻምበል ኪዮን በድንገት ክፍል ውስጥ በመግባት አብሮት የነበረውን ወታደር በጥይት ይመቷል። ነገር ግን ሊ በመገረም ስትመለከት የተመታው ወታደር ምንም ሳይሆን መልሶ በህይወት ይነሳል። ኪዮን እውነቱን ሲያጋልጥ እንዲህ ይላል። ዶክተሩ የሰው ልጅ ያለ ምግብና ውሃ ለረጅም ጊዜ ማኖር የሚያስችለውን አቅም እያሳደገ ነው። እንዲሁም የሞቱ ሰዎችን መልሶ ህያው የማድረግ ምርምር ላይ ይገኛል። በዚህም የሞቱብንን ውድ ቤተሰቦቻችንን እንደገና በህይወት ማግኘት እንችላለን። ዶክተሩም ለስኬት ጥቂት ነው የቀረው ይላታል። ሻምበል ሊ ግን በዚህ የእብድ ሳይንቲስት ድርጊት ተቆጥታ ዶክተር ጊሱ ላይ ጥቃት በመሰንዘር ስለጠፉት ልጆች እውነቱን እንዲናገር ታስገድደዋለች። በዚህ መሃል ግን ኪዮን ሊ ላይ ጥይት መተኮስ ሲጀምር እሷም ራሷን ለማዳን ከአፓርታማ አምልጣ ትሰወራለች። አሁን ታሪኩ ወደ አሁኑ ጊዜ ይመልሰናል። ሊ ለነሳን ጉዳዩን ስታስረዳ የእብድ ሐኪም በአሁኑ ሰዓት እድሜያቸው 18 ዓመት በሆኑ ታዳጊዎች ላይ አሰቃቂ ሙከራ እያደረገ ነው። በዚህ ምክንያት የብዙ ልጆች ህይወት አልፏል። ከምርምሩም በኋላ በርካታ ወታደሮች ልክ አሁን እንዳያቻቸው በቀላሉ የማይሞቱ ጭራቆች ሆኗል።
ስለዚህ እነዚያን ንጹሃን ልጆችና ቤተሰቦቻቸውን ከዚያ ሲሆን ለማስመለጥ የእናንተ ጀግንነት ያስፈልገኛል ስትል ትማጸናለች። በሌላ በኩል ደግሞ አስተማሪዋ ሱናንና የቀሩትን ታዳጊዎች ይዛ ወደ አፓርታማው በሰላም ደርሳለች። ዶክተር ጊሱም አዲስ የመጡትን እንግዶች በታላቅ አክብሮት ተቀብሏቸው ለሁሉም የሚጠጣ ውሃ ያድላቸዋል። ሱና ግን አያቷ ስላልመጣች ጭንቅ ብሏት ውሃ የሰጣትን ወታደር አያቴ መቼ ነው የምትመጣው ብላ ስትጠይቀው እሱም በቅርቡ እንደምትመጣ ይገልጽላታል። ልክ በዚህ ሰዓት ያቅድም ሳን ሰፈር ውስጥ ደብድቦ ያባረረው ወንበዴ ወደ አለቃው ታይገር ዘንድ ይደርሳል። እዚያ ቦታ ላይ ታይገርና ፑንጌ የተባለ የሌላ ወንበዴ ቡድን መሪ ከየሰዎቻቸው ጋር ሆነው እየተዝናኑ ነበር። ግን በድንገት በመካከላቸው አለመግባባት ተፈጥሮ እርስ በርስ መጣላት ይጀምራሉ። ልክ በዚህ ሰዓትም ሳን እዚያ ቦታ ብቅ ስላለ ቡድኖቹ ጸባቸውን ያቆማሉ። ነገርየው እንዲህ ነው። ታይገር ሳንን ከበፊቱም ያውቀዋል። ምክንያቱም ሳን ከዚህ ቀደም እስር ቤት የገባው በሱ ምክንያት ነበር። በመሆኑም ታይገር ፑንጊን ይህን ሰው ከገደልክልኝ ሰዎቼን በሙሉ ላንተ ሰጣለሁ ይለውና ጦርነቱ ይጀመራል። ሳን ጂዮንና ሻምበሊ በአንድነት በመሆን የፑንጊንና የታይገር ሰዎች አይቀመሴነታቸውን በማሳየት በደንብ አድርገው ይቀጠቅጧቸዋል። በሌላ በኩል ደግሞ አስተማሪያ አዲሶቹን እንግዶች ይዛ ወደ አፓርታማው ትገባለች። ለሁሉም ሰውም አዲሱን እንግዳ እያሳወቀቻቸው ተማሪዎች ከቤተሰቦቻቸው ጋር አይሆኑም። ከሌሎች ተማሪዎች ጋር በ8ኛው ፎቅ ላይ ይኖራሉ። ወላጆች ደግሞ 1ኛው ፎቅ ላይ ሆነው ቀላል ስራዎችን ይሰራሉ ብላ ትናገራለች። ሱና ግን ይህንን ስትሰማ እኔ እኮ ከአያቴ ጋር ነው መኖር የምፈልግ ስትል ተቃወመች። አስተማሪዋ ግን ልትጠይቋቸው ትችላላችሁ እንጂ አብራችሁ መኖር አትችሉ፣ ምክንያቱም ቤተሰብ አጠገባችሁ መኖሩ የነገ ዕጣ ፈንታችሁ ላይ ጫና ይፈጥራል ስትል አሳመነቻቸው። የተቀሩት ወላጆችም ቢሆን በሀሳቡ ተስማምቷል።